እስራኤል የሊባኖስና የሶሪያን ድንበር ላይ የአየር ጥቃት ፈጽማለች። ትናንት ታህሳስ 16 ቀን 2018 ዓ.ም ረፋድ ላይ በምስራቃዊ ሊባኖስ በተለይም ሶሪያን በሚያዋስነው ድንበር አቅራቢያ በሚገኘው በቃ ሸለቆ አካባቢ ከፍተኛ ፍንዳታም ተሰምተዋል። የአልጀዚራና የአል አረቢያ ዘገባዎች እንደሚያመላክቱት የእስራኤል የደህንነት መረጃዎች ተከትሎ የተሰነዘረው የድሮን ጥቃት አንድን ተንቀሳቃሽ ተሽከርካሪ ኢላማ ያደረገ ነበር። በእስራኤልና በሊባኖስ ድንበር አቅራቢያ ትናንት በተፈጸመው የሰው አልባ አውሮፕላን ድሮን ጥቃት 3 ሰዎች መገደላቸውን የሊባኖስ ጤና ሚኒስትርና የሀገሪቱ ብሔራዊ ዜና አገልግሎትም ዘግበዋል። የአካባቢው ሕክምና ባለሙያዎችና የጸጥታ አካላት እንደገለጹት ከተገደሉት መካከል አንዱ በኢራን እስላማዊ አብዮት ጥበቃ ኃይል ውስጥ ወይም የልሂቁ ቅዱስ ኃይል ከፍተኛ መኮንን መሆኑን ሰምተዋል። የኒው አረብ ዘገባ እንደሚያመላክተው ይህ መኮንን በሊባኖስና በሶሪያ መካከል ያለውን የጦር መሳሪያ ዝውውር በማስተባበርና ለሂዝቦላህ ዘመናዊ ሚሳኤሎች በማቅረብ እንዲሁም በሶሪያ ግዛት ውስጥ የሚገኘውን የኢራን ወታደራዊ ተቋማት በመምራት ረገድ ቁልፍ ሚና የነበረውም ሰው ነው። እስራኤል በሊባኖስ ድንበር አቅራቢያ በወሰደችው የአየር ጥቃት የኢራን ከፍተኛ የጦር መኮንን መገደሉም ብሎም ሀገሪቱ የኢራን የስለላ መረብ በጣጥሻለሁ ማለቷም በሁለቱ ሀገራት መካከል ለዓመታት የዘለቀውን የጥላ ጦርነት ወደ ቀጥተኛና ይፋዊ ፍልሚያ መሸጋገሩን ያሳያሉ የሚሉ አስተያየቶች በርክተዋል። የእስራኤል መከላከያ ሰራዊት አይዲኤፍ በጉዳዩ ላይ በሰጠው አጭር መግለጫም በሊባኖስ ድንበር ላይ የሽብር ተግባር ለመፈጸም ሲንቀሳቀሱ የነበሩ ኢላማዎችን መምታቱን አረጋግጠዋል። እስራኤል ጥቃቱን የፈጸመችው ሂዝቦላህ ወደ ሰሜናዊ እስራኤል የሚተኩሳቸውን ሚሳኤሎችና ድሮኖች ለመከላከል በምታደርገው ጥረት አካል መሆኑን ገልጻለች። ይህ ጥቃት እስራኤል የኢራን የፊት መስመር የምትለውን የሊባኖስ ድንበር ለማጽዳት የያዘችው ስትራቴጂካዊ አካል ነው። በተለይ ከሶሪያ የሚገቡ የጦር መሳሪያዎች ወደ ደቡብ ሊባኖስ እንዳይሸጋገሩ ለማድረግ የምታደርገው ጥረት የኢራን ከፍተኛ አመራሮች ኢላማ ወደ ማድረግን ተሸጋግረዋል። የሊባኖስ መንግስት ጥቃቱን የሀገሪቱ ሉዓላዊነት መጣስ ነው በማለት ቢያወግዝም እስራኤል ግን ለደህንነት ስጋት የሆኑ የኢራን ወኪሎችን በማንኛውም ስፍራ ለመምታት ወደ ኋላ አልልም የሚል ጽኑ አቋም ይዛለች። በእስራኤል ወታደራዊ እርምጃዎች በምትወስድበት በዚህ ቅጽበት በሀገር ውስጥ በኩል ተጋርጦብኛል ያለችውን ከባድ የስለላ አደጋም ይፋ አድርጋለች። የእስራኤል ፖሊስ የሀገር ውስጥ ደህንነት መስሪያ ቤት ሺም ቤት ባወጣው የጋራ መግለጫም ለኢራን የስለላ ድርጅት ሲሰራ የነበረ አንድ የእስራኤል ዜጋ በቁጥጥር ስር መዋሉን አስታውቃለች። እንደ ኤምኤስኤን እና አልአረቢያ ዘገባዎች ከሆነ ግለሰቡ ከኢራን ወኪሎች ጋር ግንኙነት የፈጠረው በማህበራዊ ሚዲያ አማካኝነት ሲሆን ለስራውም ከፍተኛ መጠን ያለው ገንዘብ በዲጂታል መገበያያ ወይም ክሪፕቶ ከረንሲ ሲከፈለው እንደነበረም ታውቋል። ግለሰቡ የተሰጠው ተልእኮ የሀገሪቱን ከፍተኛ አመራሮች እንቅስቃሴ መከታተል እንደነበረም ተነግሯል። በተለይም የቀድሞውን ጠቅላይ ሚኒስትር ናፍታሊ ቤኔትንና መኖሪያ ቤታቸውን የደህንነት ጥበቃ ሁኔታ ፎቶግራፍ በማንሳትና ዝርዝር መረጃዎችን በማደራጀት ለኢራን ሲያስተላልፍ እንደነበር በመረጃ ተደግፈውም ቀርበዋል። ይህ የስለላ ሙከራ ኢራን በእስራኤል ውስጥ ከፍተኛ የፖለቲካ ግድያዎች ለመፈጸም ወይም የስነ ልቦና ጦርነት ለማካሄድ እያቀደች መሆኑን ያሳያል ሲሉ ተንታኞች ገልጸዋል። እስራኤላውያን ባለስልጣናት እንደሚሉት ኢራን ተራ ዜጎችን ማታለል፣ በገንዘብ በመደለል የሀገሪቱ የጸጥታ መዋቅር ለመገዳደር የምታደርገው ጥረት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ ጨምሯል። ይህ ግለሰብም በቁጥጥር ስር ቢውልም አሁንም ያልተደረሰባቸው ሌሎች የኢራን ተላላኪዎች ሊኖሩ ይችላሉ የሚል ስጋት በቴል አቪቭ ስለመስፈኑ መገናኛ ብዙሃኑ ጠቁመዋል። ከ6 ወራት በኋላ የዳግም ጦርነት ማስጠንቀቂያ በእስራኤል በኩል ሰምተዋል። ከ6 ወራት በፊት በ2025 ሰኔ ወር ላይ በሁለቱ ሀገራት መካከል ቀጥተኛ የሚሳኤልና የድሮን ላይ የተመሰረተ ጦርነት ተካሂዶ እንደነበር ይታወሳል። በወቅቱ ዓለም አቀፍ ማህበረሰቡ ግጭቱን ለማርገብ ከፍተኛ ጥረት ቢያደርግም ዛሬ የወጡ መረጃዎች እንደሚያመላክቱት ግን ያ ጦርነት ዘላቂ ሰላምን አላመጣም። ኤምኤስኤን እንደዘገበው የእስራኤል መከላከያ ሚኒስትር ከፍተኛ ወታደራዊ መኮንኖች ኢራን አሁንም የኒውክሌር ግስጋሴዋን ካላቆመችና የሽብር ቡድኖችን መደገፏን ካላቆመች ዳግም ኢራን ውስጥ የሚገኘው ስልታዊ ኢላማዎች ለመምታት ዝግጁ ነን የሚል ማስጠንቀቂያም ሰጥተዋል። እስራኤል ይህን ማስጠንቀቂያ የሰጠችው ኢራን ከቀድሞ ጦርነት ተምራ የተመቱባትን ወታደራዊ ተቋማት በፍጥነት እየጠገነች ይበልጥ ዘመናዊ የሆኑ የሚሳኤል መከላከያዎችን እየተከለች መሆኑን የሚያሳዩ የስለላ መረጃዎችን ተከትሎ ነው። ይህ ማስጠንቀቂያ ቀጠናው ዳግም ወደ ለየለት ጦርነት ሊገባ እንደሚችል ትልቅ ምልክትም ሆነዋል። የእስራኤል የመከላከያ እርምጃ በሚል ስያሜ በኢራን ኒውክሌር ማበልጸጊያ ተቋማት ላይ ጥቃት ለመሰንዘር እያሰበች መሆኑን በዋሽንግተንና በሌሎች አውሮፓ ሀገራት ዘንድ ከፍተኛ ስጋትም ፈጥረዋል። ኢራን እስራኤል በቀጥታ ጦርነት ከመግጠም ይልቅ በዙሪያ ባሉ አጋር ኃይሎች የመክበብ ስትራቴጂን ትከተላለች። ይህ የመቋቋም መስመር ወይም አክሲስ ኦፍ ሬሲስታንስ ተብሎ የሚጠራው ስብስብ በሊባኖስ የሚገኘውን ሂዝቦላህ፣ በጋዛ የሚገኘውን ሐማስን፣ በየመን የሚገኘውን የሁቲ አማጽያን፣ በሶሪያና ኢራቅ ያሉ ሚሊሻዎችን ያካትታል። ትናንት ሐሙስ በሊባኖስ የተገደለው የቅዱስ ኃይል መኮንን የዚህ መስመር ዋነኛ አሳላፊም ነበር። ኢራን የእነዚህ ቡድኖች አቅም በማጠናከር እስራኤልን በረጅም ጊዜ ጦርነት ለማዳከም ጥራለች። እስራኤል በበኩሏ በጦርነቶች መካከል የሚደረግ ዘመቻ ካምፕ ቢግን
ቢትዊን ዋርስ የሚል ወታደራዊ መመሪያን ትከተላለች። ይህ ማለት ሰፊ ጦርነቱ ሳይገባ የጠላትን አቅም የሚያዳክሙ ጥቃቶች በየጊዜው መሰንዘርን ነው። ትናንት በሊባኖስ በፈጸመው ግድያና በሀገር ውስጥ የተገለጸው የስለላ መረብ የዚህ መመሪያ ውጤቶችም ናቸው። እስራኤል የኢራን ድጋፍ ሰንሰለት በመበጠስ የጦር መሳሪያን ዝውውርን በማስተጓጎል የኢራንን የደህንነት መዋቅር በማጋለጥ ለራሷ ደህንነት ዋስትና ለመፍጠር ትጥራለች። ይህ በእስራኤልና በኢራን መካከል ያለው ፍጥጫ በሁለቱ ሀገራት ብቻ የሚወሰንም አይደለም። የመካከለኛው ምስራቅ ውጥረት በዓለም አቀፍ ደረጃ ተጽዕኖም አለው። የነዳጅ ዋጋ ግጭቱ ከተባባሰ ወደ ሆርሙዝ ወሽመጥ ስትሪት ኦፍ ሆርሙዝ ከተሻገረ የዓለም ነዳጅ አቅርቦት ስለሚስተዋጎል የነዳጅ ዋጋ በከፍተኛ ሁኔታ ሊጨምርም ይችላል። ይህ ደግሞ በዓለም አቀፍ ደረጃ የዋጋ ግሽበትን ያስከትላል። አሜሪካ ለእስራኤል ያላትን ወታደራዊ ዲፕሎማሲያዊ ድጋፍ ብታረጋግጥም ሰፊ ጦርነት ውስጥ ግን መግባትም አትፈልግም። ሆኖም በኢራን በአጸፋው የአሜሪካን ጥቅሞች ኢላማ ካደረገች አሜሪካ በቀጥታ ወደ ግጭቱ ልትገባም ትችላለች። በሌላ የፖለቲካ አቋም በኩል ያለችው ሩሲያ ከኢራን ጋር ያላትን ወታደራዊ ትብብር እያጠናከረች መምጣቷም እየተገለጸ ይገኛል። እስራኤል በሱሪያ የምታደርገውን የአየር እንቅስቃሴ ውስብስብም አድርጎታል። ቻይና በበኩሏ የኢራን ነዳጅ ዋና ገዢ በመሆኗ ቀጠናው እንዲረጋጋ ብትፈልግም ከምዕራባውያን ጋር ባላት ፍጥጫ ምክንያት ከኢራን ጎን ልትቆም ትችላለች። የተባበሩት መንግስታት ድርጅት በሊባኖስ ያለው የሰላም አስከባሪ ኃይል ዩኤንአይኤፍአይኤል በሁለቱ ሀገራት ድንበር ብሉ ላይን አካባቢ ያለው ግጭት ወደ ከፋ ጦርነት ሊያመራ እንደሚችል መግለጽ ሁለቱም ወገኖች ራሳቸውን የመክታት እርምጃ እንዲወስዱ አሳስበዋል። ትናንት ሐሙስ ታህሳስ 16 ቀን 2018 የተከሰቱ ክስተቶች በመካከለኛው ምስራቅ ታሪክ ውስጥ ወሳኝ ነጥብ ሊሆኑ ይችላሉ። በሊባኖስ በተገደለው የቅዱስ ኃይል መኮንን ሞት በኢራን በኩል የማይቀር አጸፋ እንደሚያስከትል ይጠበቃል። በሌላ በኩል እስራኤል በሀገር ውስጥ የያዘቻቸውን ሰላዮች ለህዝቧ ደህንነት ስጋት ምን ያህል ቅርብ መሆኑን አሳይተዋል። የኢራን የህግና የዓለም አቀፍ ጉዳዮች ምክትል የውጭ ጉዳይ ሚኒስትር ካዛም ጋርባዳዲ ምዕራባውያን ሀገራት በኢራን ላይ የሚያነሱት የኒውክሌር ስጋት እውነተኛ ሳይሆን በሀገሪቱ ላይ ጫና ለመፍጠር የሚጠቀሙበት ሰበብ ወይም ማሳበቢያ መሆኑን ገልጸዋል። ሚኒስትር ዴኤታው ይህን የተናገሩት በቴህራን የሚገኙ የውጭ ሀገራት አምባሳደሮችና የዓለም አቀፍ ድርጅት ተወካዮች በሰጡት ማብራሪያ ነው። ጋርባዳዲ እንዳሉት አሜሪካና አንዳንድ አውሮፓ ሀገራት ኢስሪ በመባል የሚታወቁት ፈረንሳይ፣ ጀርመንና ብሪታንያ የኢራን የኒውክሌር መርሃ ግብር እንደ ፖለቲካ መሳሪያ እየተጠቀሙበት ነው። ጉዳዩ ስለ ኒውክሌር ቴክኖሎጂ ሳይሆን ኢራን በዓለም አቀፍ ደረጃ ለማዳከምና ማዕቀቦችን ለማጽናት የሚጠቀሙበት ስልት ነው ብለዋል። ኢራን የኒውክሌር መርሃ ግብሯን ሙሉ በሙሉ ለሰላማዊ ዓላማ ኤሌክትሪክ ኃይል፣ ለሕክምናና ለምርምር የሚውል መሆኑን ደጋግማም ገልጻለች። ጋርባዳዲ በንግግራቸውም የኢራን እንቅስቃሴዎች በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ የቅርብ ክትትልና ቁጥጥር የሚደረግባቸው መሆኑን አጽንኦትም ሰጥተዋል። ምክትል ሚኒስትሩ ምዕራባውያን ሀገራት በሁለትዮሽ መስፈርት ደብል ስታንዳርድ ሞረፈዋል። ከመካከለኛው ምስራቅ የኒውክሌር ጦር መሳሪያ ያላት ብቸኛ ሀገር እስራኤል ሆና እያለ ምዕራባውያን ስለ እስራኤል ዝምታን መርጠዋል። በኢራን ላይ ግን ጥብቅ ቁጥጥርና ጫናን ለማሳደር መሞከራቸው ተቀባይነት የለውም ብለዋል። ኢራን የዲፕሎማሲያዊ መፍትሄና ለውይይት በሯ ክፍት መሆኑን የገለጹት ጋርባዳዲ ነገር ግን ሀገሪቱ በምዕራባውያን ከልክ ያለፈ ጥያቄና ጫና እንደማትንበረከክም አስታውቀዋል። ማንኛውም ስምምነት የኢራንን ብሔራዊ ጥቅምና መብት ማክበር እንዳለበትም አሳስበዋል። ይህ የጋርባዳዲ መግለጫ የመጣው በኢራንና በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ መካከል ያለው ግንኙነት በነገሰበትና የአውሮፓ ሀገራት በኢራን ላይ አዳዲስ ውሳኔዎችን ለማሳለፍ እየተንቀሳቀሱ ባሉበትም ወቅት ነው። ኢራን በበኩሏ የምዕራባውያን አካሄድ ገንቢ እንዳልሆነና የኒውክሌር ስምምነት ወደ ነበረበት ለመመለስ የሚደረገው ጥረት እንደሚያደናቅፍ እየገለጸች ትገኛለች። ቀጣዮቹ ጥቂት ቀናትና ሳምንታት እጅግ ወሳኝም ናቸው። ኢራን በሄዝቦላ በኩል በሚሳኤል ጥቃት ምን ላይ ትሰጥ ይሆን ወይስ እስራኤል የሰጠችውን ማስጠንቀቂያ ተከትሎ ኢራን ውስጥ የሚገኙ ስልታዊ ስፍራዎች ላይ አዳዲስ ጥቃት ይፈጸም ይሆን የሚለው ጥያቄ መላውን ዓለም በስጋት እያስጠበቀ ይገኛል። አንድ ግልጽ የሆነ እውነታ ቢኖር በመካከለኛው ምስራቅ ያለው የሰላም አማራጭ ከጊዜ ወደ ጊዜ እየጠበበ፣ የጦርነት አማራጭ ደግሞ ይበልጥ ጎልቶ እየታየ መምጣቱ ነው። ዓለም አቀፉ ማህበረሰብ ግጭቱን ለመግታት የሚያደርገው ጥረት ካልተሳካ የ2025 መገባደጃ ለቀጠናው ብቻ ሳይሆን ለዓለም ሰላም አስቸጋሪ እንደሚሆን የታመነ ነው።